የአማራ ክልል በተከሰቱ ጦርነቶች ከ4.4 ሚሊዮን በላይ ህጻናት ከትምህርት ገበታ ውጭ መሆናቸው ተገለጸ። በክልሉ በነበረው የሰላም እጦት ከ700 በላይ የጤና ተቋማት ላይም ጉዳት መድረሱ ተገልጿል። በአጠቃላይ በሰሜኑ ጦርነት ከደረሰው የ20 ቢሊዮን ዶላር ውድመት ውስጥ ግማሽ ያህሉ በአማራ ክልል ላይ የደረሰ ሲሆን ከዓለም አቀፍ ለጋሽ ድርጅቶች እየተገኘ ያለው የገንዘብ ድጋፍ ደግሞ ከችግሩ ስፋት አንጻር እጅግ አነስተኛ እንደሆነ የክልሉ መልሶ ማቋቋም ማልማትና ግንባታ ፈንድ ጽሕፈት ቤት አስታውቋል። በሰሜኑ ጦርነት በ2 ዓመት አካባቢ የሚሆነው ጦርነት የትግራይ፣ የአፋር፣ የአማራ፣ የኦሮሚያና ቤንሻንጉል ላይ የደረሰው ውድመት ወደ 20 ቢሊዮን ዶላር ነው። የገንዘብ ሚኒስቴር ያስጠናውን ነው መነገር 20 ቢሊዮን ዶላር። እስካሁን የተገኘው 300 ሚሊዮን ነች። 0 ነጥብ ምናምን ነገር ነው የተገኘው። ስለዚህ ከዛ ውስጥ ደግሞ ኦልሞስት ከፍተኛውን 50% የሚሆነው ውድመት አማራ ክልል ነው የተካሄደው። ስለዚህ ራፍሊ 10 ቢሊዮን ዶላር አካባቢ ውድመት አለ። ያለው አቅምና ውድመቱ ሰማይና መሬት ነው። በጦርነቱ ጉዳት ከደረሰባቸው 94 ወረዳዎች ውስጥ የመልሶ ልማት ማቋቋም ስራ ማከናወን የተቻለው በ28 ወረዳዎች ብቻ ነው። 66 ወረዳዎች በገንዘብ እጥረት ምክንያት ምንም አይነት ድጋፍ እስካሁን ማግኘት እንዳልቻሉ ተነግሯል። አጠቃላይ የጦርነት 94 ወረዳ ነበርና የደረሰው ውድመት ከ94 ወረዳ 20 ወረዳዎቹን የዓለም ባንክ፣ 8 ወረዳዎቹ ደግሞ ዩኤንዲፒ በቀጥታ ድጋፍ አድርጋለሁ ስላለ የተወሰኑ ነገሮችን እነሱን መሰረት አድርገን ችግር ቅደም ተከተል በማድረግ ከፍተኛ ወደሙትን ከ94 ወረዳ 28 የሚሆኑ ወረዳዎችን አድርገናል። እየሰራን ያለ ነው። ድጋፉ በጣም ጥሩ ነው። ለውጡም በጣም ጥሩ ነው። ትልቁ ችግር ግን እስካሁን 66 ያለፈው ውድመት የደረሰባቸው በርካታ ተቋማት ምንም ድጋፍ አልተደረገላቸውም። በአማራ ክልል የተከሰተውን ውድመት መልሶ ለማልማትና ለማቋቋም ዓላማ ያደረገ የምክክር መድረክ የተከናወነ ሲሆን በመድረኩ የተለያዩ ዓለም አቀፍ አጋር ድርጅቶች ተወካዮችና የውጭ ሀገራት አምባሳደሮች ተገኝተዋል። የክልሉ ርዕሰ መስተዳደር አረጋ ከበደ ክልሉ የተለያዩ ችግሮች ሲገጥሙት መቆየቱን አስታውሰው በእነዚህ ችግሮች ምክንያት የማያልፉ የሚመስሉ ጊዜያትን አሳልፈናል ሲሉ ተናግረዋል። In today's rapidly changing global context, we are challenging ኢተገማችና በእጅጉ ተለዋዋጭ የሆነ በመጣው የዓለም ሁኔታ በየቀኑ አዳዲስ ችግሮችን መጋፈጥ የተለመደ የሆነ መጥቷል። ኮቪድ-19 በአየር ንብረት ለውጥ ምክንያት ያጋጠመ ተከታታይ ድርቅ፣ ጦርነትና የውስጥ ግጭቶች ኢትዮጵያንም ሆነ የአማራ ክልልን በተደጋጋሚ ጊዜ በእጅጉ የፈተኑና እየፈተኑ ያሉ ችግሮች ናቸው። በእርግጥም በእነዚህ ችግሮች ምክንያት የማያልፉ የሚመስሉ ጊዜያትን አሳልፈናል። የሕዝባችን አይበገሬነት በእጅጉ የተፈተነበትና የለውጥ ግስጋሴያችን በተወሰነ ደረጃም ቢሆን የተገታበት ጊዜ ነበር። በአማራ ክልል 175 የተለያዩ የሲቪል ማህበረሰብ ድርጅቶች ከ17 ቢሊዮን ብር በላይ በሆነ በጀት እየተንቀሳቀሱ እንደሚገኙ ተገልጾ በጸጥታ ስጋት ምክንያት ክልሉን ለቀው እየወጡ ያሉ ድርጅቶች መኖራቸውም ተጠቁሟል። በክልላችን ወደ 175 የሚደርሱ የሲቪል ሶሳይቲ ኦርጋናይዜሽን ወይም የሲቪል ማህበረሰብ ድርጅቶች የምንላቸው ከኛ ጋር አብረው እየሰሩ ነው። እንግዲህ አጠቃላይ በጀታቸውን ስናየው ከ17 ቢሊዮን ብር በላይ ነው ይዘው እየተንቀሳቀሱ ያሉት። እነዚህ እንግዲህ በትምህርት፣ በጤና፣ በውሃ፣ በሌሎች አገልግሎቶች ላይ ተሰማርተው እየተሰሩ ይገኛሉ። በበርካታ ምክንያቶች ወይም ፖለቲካዊ ወይም ሌላ በሆነ ምክንያት ድጋፍ የሚሰጥና የሚነሳ ወደ ክልሉ ደግሞ አሁን ቀውስ ነው፣ ጦርነት አለ በማለት አንዳንዶችም ከውስጥ የሄዱ ድርጅቶች አሉ። አንዳንዶቹ ደግሞ ለመግባት ፈቃደኛ አይደሉም። ያንንን ሁሉ ለመቋቋም እየሞከርን ነው። በክልሉ እየተንቀሳቀሱ ከሚገኙ የሲቪል ማህበረሰብ ድርጅቶች መካከል 34ቱ በጀት የሚያገኙት ከአሜሪካ ተራድኦ ድርጅት ሲሆን የዩኤስአይዲ የገንዘብ ድጋፍ ማቆም ችግሩን ይበልጡ ስብስብ እንዲሆን እንዳደረገው ተገልጿል። ወደ 34 የሲቪል ማህበረሰብ ድርጅቶች ቀጥታ የፋይናንስ እገዛ የሚያገኙት ከዩኤስኤድ ነው። እንግዲህ በእነዚህ ወደ 45 የሚሆኑ ፕሮጀክቶችን ይዘው ነው የገቡት። በጀታቸውን ስናየው ወደ 9.7 ቢሊዮን አካባቢ የሚደርስ ነው። እንግዲህ ይሄ ማለት ግማሹ ማለት ነው። እንግዲህ በህዝብ ደረጃ ይሄ በቁጥር ደረጃ ስናየው እንግዲህ ከ5 ሚሊዮን በላይ ህዝብ በዚህ ሰፖርት ይደረጋል። ይህ የዚህ መቋረጥ ማለት በዚህ 5 ሚሊዮን ህዝብ ላይ መፍረድ ማለት ነው። ስለዚህ ሌሎች አማራጮችን መመልከት መቻል አለብን። የተለያዩ ሀገሮች ኮንፍሊክት ላይ በመሆናቸው ምክንያት እንዲሁም ደግሞ ይባስ ብሎ በአሁኑ ሰዓት ዩኤስአይዲ ደግሞ በመቆሙ ምክንያት ገንዘብ ማግኘት እጅግ ፈተና ሆኗል። ኢኮኖሚ ቀውስ አለ፣ የተፈጥሮ አደጋዎች አሉ። ዓለም ላይ ያለው ገንዘብ ፈላጊው ብዙ በመሆኑ ማድረግ አልተቻለም። የተለያዩ በሮችን እየቆረቆርን ነው፣ በተበታተነ መልክ እየደገፉ ነው። ግን
ድጋፍ ማግኘት ከባድ ሆኗል። ለሁለተኛ ጊዜ በተከናወነው በአማራ ክልል በሰብአዊ ድጋፍ አቅርቦት በልማትና መልሶ ግንባታ ዙሪያ የመቋቋም አቅምን ለማረጋገጥ ከባለድርሻና አጋር አካላት ጋር ለመምከር በተዘጋጀው መድረክ ላይ ርዕሰ መስተዳድር አረጋ ከበደ የክልሉ መንግስት ለመልሶ ግንባታና ለሰብአዊ ድጋፍ ምቹ ሁኔታዎችን ለመፍጠር ከመቼውም ጊዜ በላይ ዝግጁ መሆኑን ጠቁመዋል። በመልሶ ግንባታ፣ በሰብአዊ ድጋፍ አቅርቦት፣ በልማትና በሰላም ዙሪያ ለክልላችን ድጋፍ ለማድረግ ከሚፈልጉ አካላት ጋር አብሮ ለመስራትና ምቹ ሁኔታዎችን ለመፍጠር የአማራ ብሔራዊ ክልላዊ መንግስት ከመቼውም ጊዜ በላይ ቁርጠኛ መሆኑን ላረጋግጥላችሁ እወዳለሁ። በክልሉ መንግስትና አጋር አካላት ትብብር 115 የጤና ተቋማት ጥገናና የ6 አዳዲስ የጤና ተቋማት ግንባታ መጠናቀቁ ተገልጾ የ35 አዳዲስ የጤና ተቋማት ግንባታና የ25 ትምህርት ቤቶች ግንባታ እየተከናወነ እንደሚገኝ ተመላክቷል። የአማራ ክልል መልሶ ማቋቋም መልሶ ማልማትና መልሶ ግንባታ ፈንድ ጽሕፈት ቤት ተቋቁሞ በክልሉ የደረሰውን ውድመት በውስጥ አቅም ለመሸፈን የተለያዩ ስራዎች እየተከናወኑ እንደሚገኙም ተጠቁሟል።